መጀመሪያ ሔዋን የነበራትን ንጽህና የተወደደች ቅድስት ድንግል ማርያም ከሌላት ከሔዋን ያነሰች ትሆናለች። ከሔዋን ያነሰች ከሆነች እንዴት መድኃኒትን ልትሰጠን ትችላለች? ስትበድል ሔዋን ወረደች፣ ይኩነኒ ስትል ድንግል ከፍ አለች። የአውሬው የዲያብሎስ ትፋት ያልነካት ቅድስት ድንግል ማርያም እኮ ናት ወገኖች። የተለየች ናት። ንጹሕ የአትክልት ቦታ የታጠረች ከእመቤታችን ከቅድስት ድንግል ማርያም በቀር ገነት ተብላ ልትጠራ እሷ ማን ነች? ወደ ሕይወት ዛፍ ወደ ኢየሱስ ክርስቶስ የምትወስደን መንገድ ቅድስት ድንግል ማርያም በመንፈስ ቅዱስ የተጠበቀች ነበረች። አንድ ሰው እንኳን በመወለዱ ልደት ማክበርን የዓለም ልማድ ያደረገ ይህችን የመሰለች ለድህነታችን ምክንያት የሆነች ቅድስት ድንግል ማርያም ስለተወለደች አኩርፈን እንድንወል ይፈልጋሉ። ኦርቶዶክሳውያን ካልሆን ይሄን አንረዳውም ወገኖች። መንፈስ ቅዱስ አቀባ እምከርሰማ ሳዊሮስ ሊቁ ነው ይህንን ቃል የተናገረው። እመቤታችን ቅድስት ድንግል ማርያም በእናቷ በቅድስት ሐና ማኅፀን እያለች ተጠብቃ ኖራለች። መንፈስ ቅዱስ ጠብቋታል ነው የሚለው ሊቁ ቅዱስ ሳዊሮስ ወገኖቼ። ከአዳም በደል ዲያብሎስ ከሚቆራኘው ከነዚህና ከነዚህን ከመሰለው መንፈስ ቅዱስ ገና ከእናቷ ማኅፀን እያለች ጠብቋታል ነው የሚለው። አንድ ነገር ላስታውሳችሁ። አዳም ከገነት በተባረረ ጊዜ ታስታውሱ ከሆነ ገነት እግዚአብሔር እንድትጠበቅ አድርጓት ነበረ። መጽሐፍ ቅዱሳችን ወደ ሕይወት ዛፍ የሚወስደውን መንገድ በኪሩቤልና በምትገለባበጥ ሰይፍ አስጠበቃት ይላል። ልድገመው። ኦሪት ዘፍጥረት ምዕራፍ 3 ላይ ነው። ወደ ሕይወት ዛፍ የምትወስደውን መንገድ በኪሩቤልና በምትገለባበጥ ሰይፍ አስጠበቃት ነው የሚለው። ልብ በሉ። ወደ ሕይወት ዛፍ የምትወስደው መንገድ የተጠበቀች ነበረ ነው የሚለው። ለምን ይመስላችኋል? እግዚአብሔር ወደ ዕፀ ሕይወት የሕይወት ዛፍ ያለችበትን መንገድ እግዚአብሔር በምትገለባበት ሰይፍና በኪሩቤል ያስጠበቀው? እዩ። ከበደለኛው አዳም ወይም በደለኛው አዳም ወይም አሮጌው አዳም ወይም ከእግዚአብሔር ፊት የተባረረው አዳም በድፍረት ሄዶ ዕፀ ሕይወትን ቀጥፎ እንዳይበላ ነበረ በኪሩቤልና በሰይፍ እግዚአብሔር ወደ ሕይወት ዛፍ የምትወስደውን መንገድ ያስጠበቀው። እዩ። ገነት ያለ ጥበቃ ካልተተወች ይህቺ ገነት ዕፀ ሕይወት የበቀለባት ገነት ነበረች። ይህቺ ገነት ማየ ሕይወት ይፈስባት የነበረች ገነት ነበረች። ዕፀ ሕይወት የበቀለባት
ማየ ሕይወት የሚፈስባት ገነት ከበደለኛው ከአዳም የተነሳ በድፍረት ገብቶ ቀጥፎ እንዳይበላ ጥበቃ ከተደረገላት ወገኖቼ ገነት ያለ ጥበቃ ካልተተወች ዕፀ ሕይወት የተባለ እውነተኛ የሕይወት ግንድ እውነተኛ የሕይወት ዛፍ ኢየሱስ ክርስቶስ የበቀለባት ገነት እመቤታችን ቅድስት ድንግል ማርያም የሕይወት ውሃ ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 4 ላይ የሕይወት ወንዝ በሆዱ ይፈልቃል ተብሎ የተነገረለት የሕይወት ምንጭ የሕይወት ውሃ ኢየሱስ ክርስቶስ የፈለቀባት ገነት እመቤታችን ቅድስት ድንግል ማርያም አይደለች? ያቺ ገነት እኮ ለዚህኛዋ ገነት ማሳያ ሆና ነው የቀረበችው እኮ ወገኖቼ። እውነተኛ የሕይወት ዛፍ የተተከለባት ገነት ይህችውም ቅድስት ድንግል ናት። እውነተኛ ምንጭ የፈለቀባት የሕይወት ውሃ ጉድጓድ ይህችውም ቅድስት ድንግል ማርያም ናት። ስለዚህ ገነት ያለ ጥበቃ እንዳልተተወች ይህችውም ገነት የተባለች ቅድስት ድንግል ማርያም እግዚአብሔር ያለ ጠባቂ ወይም እግዚአብሔር ያለ ጥበቃ የተወበት ዘመን የለም። ምክንያቱም ገነት ናታ። ይሄንን በአንድ በሁለት ቃላት ላስረዳችሁ። አሁን ከፍ ብዬ እንደገለጽኩላችሁ ዕፀ ሕይወት ክርስቶስ የበቀለባት ማየ ሕይወት ክርስቶስ የፈለቀባት እውነተኛዋ ገነት ቅድስት ድንግል ማርያም ናት። እውነት ከምድር በቀለች፣ ጽድቅና ሰላም ተስማሙ ብሎ ዳዊት የዘመረላት እውነት የበቀለባት ምድር ገነት ይህችውም ቅድስት ድንግል ማርያም እኮ ናት። ድንግል ማርያም ገነት ትባላለች እያልከን ነው? አዎ፣ እኔ አይደለሁ፣ መጽሐፍ ቅዱስ ደግሞም የከበሩ ኦርቶዶክሳውያን ሊቃውንት ይህንን ብጥር አድርገው አብራርተዋል። አንድ የመጽሐፍ ቅዱስ ጥቅስ ልስጣችሁ። እህቴ ሙሽራ፣ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመም ፈሳሽ ነሽ ብሎ አባቷ ሰሎሞን ዘምሮላታል። ልብ በሉ። የተቆለፈች ገነት፣ የተጠበቀች ገነት፣ ደግሞስ የሕይወት ውሃ ምንጭ፣ ደግሞስ የታተመች ፈሳሽ ብሎ ዘምሮላታል። መኃልየ መኃልይ ዘሰሎሞን ከመዝሙር ሁሉ የበለጠ የሶሎሞን መዝሙር ምዕራፍ 4 ቁጥር 12 ይህንን ይላል። አስቡት። የተጠበቀችው ገነት ያቺ እንደሆነች የተቆለፈችው ገነት አንቺ ነሽ ነው የሚላት። ይህንን በእውነተኛ ምክንያት ማረጋገጥ ይቻላል። እዩ፣ ገነት በምስራቅ እንደተተከለች ከመካከለኛው ምስራቅ ወገን የተገኘች በምስራቅ የተገኘች እመቤታችን ቅድስት ድንግል ማርያም እኮ ነች። አንድ ገነት ተዘግታ እንደቆየች እግዚአብሔር ብቻ የገባባት ተዘግታ የጸናች ገነት ቅድስት ድንግል ማርያም ካልሆነች ሌላ ማን ነች? ሁለት የሕይወት ምንጭ የሆነች እኔ ሕይወት ነኝ መንገድም ነኝ ያለ ኢየሱስ ክርስቶስ ሕይወት መሆኑን ካወቅን የሕይወት መፍለቂያ ምንጭ የሕይወት መገኛ ጉድጓድ ቅድስት ድንግል ማርያም ካልሆነች ማን ሊሆን ነው? የሕይወት ውሃ
ምንጭ። ደግሞስ የታተመች ፈሳሽ ናት ይላል። ፈሳሽ ናት ግን ደግሞ የታተመች ናት። እንደዚህች ያለች ምድር ላይ ብትፈልጉ ታገኛላችሁ። ፈሳሽ ምታወጣ ፈሳሽ ያላት ግን ደግሞ የታተመች፣ የወለደች ግን ደግሞ ድንግል የሆነች፣ ያጠባች እናት የሆነች ግን ደግሞ ድንግልናን ያላጣች ከእመቤታችን ከቅድስት ድንግል ማርያም በቀር ማን ነች? ወልዳም እናትም ድንግልም የሆነች በምድራችን ላይ ብቸኛ የሆነች ከእመቤታችን ከቅድስት ድንግል ማርያም በቀር ሌላ ማን ነች? ዓለም ይሄንን አስተናግዳ አታውቅም ከእመቤታችን ከቅድስት ድንግል ማርያም በቀር። አያችሁ፣ የታተመች ፈሳሽ፣ የተቆለፈች ገነት፣ የሕይወት ውሃ ምንጭ እሷ ብቻ ነች። ሌላስ የሞተ ነገር በውስጧ የሌለ ንጹሕ የአትክልት ቦታ የታጠረች ከእመቤታችን ከቅድስት ድንግል ማርያም በቀር ገነት ተብላ ልትጠራ እሷ ማን ነች? ለዚህ ነው ሶሎሞንም የዘመረው ስለዚህችው የተቆለፈችው ገነት ቅድስት ድንግል ማርያም ነች። ይህንን ለማረጋገጥ ነው እነዚህን አተታዎች ያቀረብኩት። ስለዚህ ወደ ሕይወት ዛፍ የሚወስደው መንገድ የተጠበቀች ከሆነች ወደ ዕፀ ሕይወት የምታደርስ መንገድ ቅድስት ድንግል ማርያምም ተጠብቃ ስለኖረች ነው ሊቁ መንፈስ ቅዱስ አቀባም ከርሰ እማ፣ መንፈስ ቅዱስማ ከእናትሽ ማህፀን ጀምሮ ጠብቆሻላ ያለው። ዮሐንስ ዘደማስቆ የተባለ አባት ይህንን የበለጠ ሲያብራራ እንዲህ ይላል። ምእመናን፣ እመቤታችን ነበልባላዊ ከሆነው የሰይጣን ፍላጻ ተሰውራ የመንፈስ ቅዱስ ሙሽራ ሆና በጫጉላው በመቅደሱ ኖረች። የእግዚአብሔር ሙሽራና እናት እንበለ አበሳ ያለ በደል በተአቅቦ ጸናች ይላል። በመጠበቅ ገና ከእናቷ ማህፀን ከሐና ማህፀን እያለች ገነት እንደተጠበቀች በምትገለባበት ሰይፍ አይደለም፣ በመንፈስ ቅዱስ በኪሩቤል አይደለም፣ በመንፈስ ቅዱስ ከሰይጣን ነበልባላዊ እሳት የተጠበቅሽ የአውሬው ትፋት ያላገኘሽ አንቺ የተጠበቅሽ ነሽ ይላታል። የአውሬው የዲያብሎስ ትፋት ያልነካት ቅድስት ድንግል ማርያም እኮ ናት ወገኖች፣ የተለየች ናት። ከበደለኛው ከአዳም መተዳደፍ የተነሳ የአዳም መተዳደፍ እንዳይኖርባት የአጋንንትን ስልጣን መቆራረጥ በሚችል የመንፈስ ቅዱስ ስልጣን ከወላጆቿ አብራክ ስትከፈል ጀምሮ የተጠበቀች ናት። ቆይታ ቆይታ ከበደል የነጻች አይደለችም። ከርማ ትንጻ ብሎ ያነጻት አይደለችም። ገና ከእናቷ ማህፀን ስትከፈል የተጠበቀች ናት። ከማን? ከአውሬው ትፋት፣ ከአዳም መተዳደፍ፣ ከበደሉ ሁሉ ጠብቆን ያቆያል። ለዚህ ነው ወደ ሕይወት ዛፍ የሚወስደውን መንገድ እግዚአብሔር እንዳስጠበቀ ወደ ሕይወት ዛፍ ወደ ኢየሱስ ክርስቶስ የምትወስደን መንገድ ቅድስት ድንግል ማርያም በመንፈስ ቅዱስ የተጠበቀች ነበረች። አንዱ በዚህ ዕለት ቅድም ሊቁ ሊተረጉሙ የፈለጉት
ይሄንን ነው የተጠበቀች ናት ወገኖቼ፣ የተጠበቀች ናት። ሁለንተናዋን ጠብቆን ያቆያት። ዘር አብስ የወንድ ዘር በስጋዋ አላረፈም፣ የተጠበቀች ናት። ኃጢአታ አዳም በነፍሷ አልገባም፣ የተጠበቀች ናት። ምክረ ሰይጣን በልቧ አላደረም፣ የተጠበቀች ናት። የምኞት ፍላጻ አልነካትም፣ ወንድ ስለማላውቅ ያለች ሕሊናዋ የተጠበቀ ናት። የፈቃድ ፈቲውም አልነካትም፣ ፈጽሞ ያልጎዳትም፣ የተጠበቀች ናት ቅድስት ድንግል ማርያም። ለዚህ ነው መንፈስ ቅዱስ በእናቷ ማኅፀን እያለ ጠብቋታል ብላ ቤተ ክርስቲያን የምታስተምረው። የዚህን ሐሳብ ጭብጥ ስናነሳ ገነት ያለ ጥበቃ እንዳልተተወች እውነተኛዋ ገነት በመንፈስ ቅዱስ ተጠብቃ የቆየች ናት። ከእናቷ ማኅፀን የተጠበቀች ናት ወገኖች፣ የተጠበቀች ናት። ኦርቶዶክሳውያን ካልሆን ይሄን አንረዳውም ወገኖች። እውነተኛ ኦርቶዶክሳዊ አእምሮ ካልያዘን እነዚህን ሐሳቦች በጥልቀት የቅዱሳት መጻሕፍትን ነጥቦች ካልተረዳን ሳንረዳው እንቀራለን ወገኖቼ። አንዳንድ ነጥቦችን ላንሳላችሁ የበለጠ እነዚህ እንዲገቡ። ቅዱስ ያሬድ አንድ አስደናቂ ነገር አስተምሮናል። ምን ይላል? ቅድስት ድንግል ማርያም እንኳን አይደለም ከእናቷ ከሐና ማኅፀን ገና ከአዳም አብራክ ስትከፈል እንደ ነጭ ዕንቁ ታበራ ነበር ብሎ ዘምሮልናል። ማርያም እሰታቱም ተካሱ ተከርሱ ለአዳም፣ ከአዳም ወገብ እንደ ነጭ ዕንቁ ታበራ ነበረ። ከመጻዳ ባህር እንደ ነጭ ዕንቁ እያበራች እየተፍለቀለቀች ንጹሕ ሆና ትታይ ነበር ብሎ ቅዱስ ያሬድም ዘምሮላታል። እዩ፣ ዕንቁ መገኛው ካፈር ነው። ዕንቁ መገኛው ከመሬት ነው። ዕንቁ መገኛው ካፈር፣ ዕንቁ መገኛው ከመሬት ቢሆንም ቅሉ ግን የመሬት ባህሪ ግን የለውም ወገኖቼ። የተወደደች ቅድስት ድንግል ማርያም ከአዳም ባህሪ ብትገኝም የተዳደፈው የአዳም ባህሪ ግን አልታየባትም፣ ተጠብቃ ነበረ ማለት እኮ ይሄ ነው ወገኖቼ። ወርቅን የምትመለከቱት ካፈር ነው የሚገኘው፣ ግንስ ወርቅ ነው፣ ጸዓዳ ነው። አንዳንዶች እንዴት ይሄ ሊሆን ይችላል ብለው ይገረማሉ። በዕንቁና በወርቅ እግዚአብሔር ይሄን ካደረገ የምትፍለቀለቀዋ የምታበራዋ ይህቺ ቅድስት ድንግል ማርያም ከአባቷ ከአዳም ወገብ ገና ስትገኝ አደፍ ጉድፍ የሌለበት ንጹሕ ሆና ነው የተገኘችው። ለዚህ ነው ተጠበቀች የሚለው። ሶሎሞን ይህንንም ዘምሯል። መኑ ይእቲ ዛቲ እንተ ትሄውስ ከመ ጎህ፣ እንደ ማለዳ ብርሃን የምታበራ እንደ ማለዳ ብርሃን የምታንጸባርቅ ይህቺ ማናት ብሎ እኮ ዘምሮላታል ክርስቲያኖች። ዕንቁ ቀረብ ብለው ሲያዩት መልክን ጥርት አድርጎ ያሳያል ወገኖቼ። የዕንቁ ባህሪ ይሄ ነው። ዕንቁን ቀረብ ብለው ለሚያዩት መልክን ቁልጭ አድርጎ ያሳያል። የተወደደች ቅድስት ድንግል ማርያምን በትህትና ቀረብ ብለው ለሚያዩት የጥንቱ የመጀመሪያውን ተፈጥሯችንን የምናይባት ናት ወገኖቼ። የመጀመሪያውን ተፈጥሯችንን ንጹሕ የነበረው ማንነታችንን ማየት የሚፈልግ ሰው ንጹሕ የነበረችው የሔዋን ምትክ ወደ ሆነችው ወደ እመቤታችን ወደ ቅድስት ድንግል ማርያም በትህትና መቅረብ ነው።
እንቁ መልክን እንዲህ አድርጎ እንደሚያሳይ የተወደደች ቅድስት ድንግል ማርያምን በትህትና ቀረብ ብሎ ለሚያያት ያላደፈውን ንጽሐ ጠባያችንን የምናስታውስባት መስታወታችን እኮ ናት። ቀረብ ብሎ ለሚያያት ለዚህ እኮ ነው በቤተ ክርስቲያን ጎልታ የምትታየው ወገኖቼ። ያቺ የመጀመሪያዋ ሔዋን ያንን አስደናቂ ንጽህና ገንዘብ አድርጋ ቆይታለች። አሁን የሔዋን ምትክ የሆነች የሔዋን ካሳ የሆነች ይህቺ ቅድስት ድንግል ማርያም ያንን የመጀመሪያውን ንጽህና ይዛ ነው የተገኘችው። ወገኖቼ ምትክ ናት ስንል እኮ ለዚህ ነው። እርግጥ ሰፊ ትምህርት የሚገባው ነው፣ ሊቃውንቱ እየሰጡ ነው። የቀደመችውን ያቺን ንጽሐ ጠባይ ያላደፈባትን በደል ሳትበድል በፊት የነበረው ጸጋዋን የሔዋንን ማየት የሚፈልግ ድንግል ማርያምን ይመልከት። ምትኳ ናታ። ቤዛ የምትባለው እኮ ለዚህ ነው። ሔዋን እኮ ዓለምን የምትወክል እኮ ናት። የሰው ልጆች ሁሉ እናት ናት። የፍጥረታት መገኛ ሆናለች። ዓለም ትባላለች። የሔዋን ምትኳ የሆነች የሕይወት እናት ድንግል ማርያም ዓለም ናት። እውነተኛ ንጽህናን የምናይባት የሔዋን ካሳ ሆናለች። ሊቃውንት ቤተ ክርስቲያን የመጀመሪያውን አዳምን ከክርስቶስ ጋር ቅዱስ ጳውሎስም የመጀመሪያዊቷን ሔዋን ከመቤታችን ጋር እኮ ነው ያነጻ። የሔዋን ጠበቃ፣ የሔዋን ዋስ፣ የሔዋን ካሳ እያሉ እኮ ነው ያስተማሩት እነ ሄሬኔዎስ። ምን ማለት ነው? ለሔዋን ቤዛዋ ሆናለች። እሷም ደግሞ ለዓለም ንጽሐ ጠባያችንን ያላደፈውን ያየንባት። ይሄን መረዳት የሚችል እኮ ኦርቶዶክሳዊ ነው ወገኖች። ምእመናን፣ የተወደደች ቅድስት ድንግል ማርያም ሔዋን ሳትበድል በፊት የነበራት ንጽህና ከሌላት እኮ ከሔዋን ልታንስ ነዋ። እደግመዋለሁ፣ መጀመሪያ ሔዋን የነበራትን ንጽህና የተወደደች ቅድስት ድንግል ማርያም ከሌላት ከሔዋን ያነሰች ትሆናለች። ከሔዋን ያነሰች ከሆነች እንዴት መድኃኒትን ልትሰጠን ትችላለች? ለዚህ እኮ ነው ካሳ የሆነችው። ቤዛ ማለት ካሳ ነው። ቤዛ ማለት ምትክ ነው። ቤዛ ማለት ፈንታ ነው። በሔዋን ፈንታ፣ በሔዋን ካሳ፣ በሔዋን ያገኘናት እኮ ናት። አለበለዛ ካልተጠበቀች፣ ንጹህ ካልነበረች ከሔዋን ልታንስ ነው። ከሔዋን ካነሰች መድኃኒትን ማስገኘት ማትችል ናት። እንደውም አንድ ሊቅ ምን ይላል? ሔዋንና እመቤታችን ከውሳኔያቸው በፊት፣ ማለትም ውሳኔያቸው የሚለው ሔዋን ዕፀ በለስን ከመብላቷ በፊት፣ የተወደደች ቅድስት ድንግል ማርያም ደግሞ ይኩነኒ ይሁንልኝ ከማለቷ በፊት ሁለቱም እኩል ነበሩ ይላል። ሔዋን ሳትበድል በፊት የነበራት ንጽህና ነው ቅድስት ድንግል ማርያም ያላት። ስትበድል ሔዋን ወረደች። ይኩነኒ ስትል ድንግል ከፍ አለች። ንጹሐን ነበሩ ሁለቱም። ዕፀ በለሷን ከመብላሷ በፊት ያላት ንጽህናን ገንዘብ አደረገች። እሱ ነው ተጠብቃ ኖራለች ማለት ነው። አለበለዛማ መዳናችን እንዴት ይፈጸም ነበር ወገኖቼ? ካሳው እንዲፈጸም ክርስቶስን እንድናገኝ እነዚህን ነገሮች እግዚአብሔር ባወቀ መንፈስ ቅዱስ አቀባም ከርሰ እማ ከእናቷ ማኅፀን ጠብቋታል። የማዳኑ ሥራ በጥንቃቄ እግዚአብሔር ሲሰራ ተመልከቱት ወገኖቼ። የመጀመሪያው አዳምና የመጀመሪያዋ ሔዋን ንጹሐን ከነበሩ የተወደደች ቅድስት ድንግል ማርያም ከተወዳጅ ልጇ ጋር እንዴት ተደርጎ ነው ስለ በደልና ስለ ኃጢአት የሚወራው ወገኖቼ? ሔዋን ከአዳም ጎን ስትገኝ ጥንተ መርገም እንዳላገኛት እመቤታችንም ከወላጆቿ
ከኢያቄምና ከሐና ስትገኝ ይሄ መርገም ይሄ በደል አላገኛትም። አለበለዛስ ከሔዋን ልታንስ ነዋ። ሔዋን የተወለደችው ከአዳም ጎን ነው። ከአዳም ጎን ስትገኝ መርገም አልደረሰባትም። ታዲያ ቅድስት ድንግል ማርያም ከወላጆቿ አብራክ ስትገኝ ከነ መርገሟ ተገኘች ካል ይህ እንዴት ይሆናል? ለዚህ ነው መንፈስ ቅዱስ አቀባ እምከርሰ እማ የሚለው። የተወደዳችሁ ክርስቲያኖች ራሱ ጤናማ ሳይሆን ሌሎችን የሚያድን የለም። ለዚህ እኮ ነው እግዚአብሔር በተለየ መልኩ ቅድስት ድንግል ማርያምን ማስጠበቁ። የሔዋን መድኃኒቷ ወይ ደስ ይበልሽ ይላል። ሔዋን እኮ እንባዋ በማርያም ስለታበሰ እኮ ነው። ቁስሏ በማርያም ስለተፈወሰ እኮ ነው። የሔዋን ካሳ ምትክ ስለሆነች እኮ ነው ወገኖቼ የሔዋን መድኃኒቷ ሆይ የሚለው። መድኃኒት ለመሆን ደግሞ እሷ ጤናማ መሆን አለባት። ጤናማ ለመሆን ደግሞ ከእናቷ ማህፀን መጠበቅ አለባት። እግዚአብሔር ያደረገው ይሄንን ነው። እግዚአብሔር ያደረገው ይሄንን ነው ወገኖቼ። እግዚአብሔር ያደረገው ይሄንን ነው። ጠብቆን ያቆያት መንፈስ ቅዱስ አቀባ እምከርሰ እማ እንጂ ኋላ ቅዱስ ገብርኤል መጥቶ ሲያበስራት የነጻላት አይደለችም። አንዳንዶች እንደሚሉት ሰፊ ትምህርት መስጠት ይቻላል። እንዳላስመሻችሁ ብዬ ነው። ሰፊ ትምህርት መስጠት ይቻላል። ተጠብቃ ነው ቅድስት ድንግል ማርያም ተጠብቃ ነው የቆየችው ወገኖቼ። ተጠብቃ ትምህርቴን ለመጠቅለል ያክል እንዳላስመሻችሁ። እየገባችሁ ነው? ግን እየገባችሁ ነው? እየገባችሁ ነው? አዎ። እንዳላስመሽባችሁ ይሄ ጠብቆ ማቆየት እኮ በእግዚአብሔር ብቻ አይደለም፣ በሰውም ዘመን በእኛም ዘንድ እኮ አለ አይደል? ለምሳሌ ጥያቄ ልጠይቃችሁ። እናንተ የምትመገቡበት ምግብ የምትበሉበት ውሃ የምትጠጡበት ሳህንና ወይም ብርጭቆች ሊሆኑ ይችላሉ። ጭቃ ውስጥ ገብቶ ብታዩት ቆይ በኋላ ልመገበው ስል ከጭቃው አወጣዋለሁ ትላላችሁ ወይስ አውጥታችሁት አጥባችሁ ሰንግላችሁ ታስቀምጡታላችሁ? ነው ወይስ ልትበሉ ስትሉ ነው የምታወጡት? አንድያው መቼ ነው ነው አይደለ? ሲጀመርም ጭቃም አይገባም እንጂ ምን ሲጀመርስ ጭቃ ውስጥ ከቱታላችሁ? ቢፌ ውስጥ አይደል የምታስቀምጡት? ያውም ሞልቡላችሁ፣ ያውም በየዓመቱ መስከረም ሲመጣ እያጠባችሁ። እንደውም ያልተመገባችሁበት ሳህን ሁሉ አለ በየቤታችሁ። መቼ እንደምትመገቡበት እግዚአብሔር ይወቀው እንጂ የለም። ኦሮ ጉድ! ምስኪኖች እኮ ነን እኛ። አይኑን እያየ ነው የኖርነው። ስንት ሳህንና ብርጭቆ አለ። ምስኪኖች እኮ ነን። መስታወት ውስጥ ቢፌ ውስጥ እኮ ሰቅለን እኮ ነው የምናቆየው። እውነት አሰብ እንዴ! ሰው እንኳን እንዲህ የሚያደርግበትን ጠብቆ ሰንግሎ አስውቦ ካስቀመጠው እግዚአብሔርማ እንዲህ ያደርግም ያደርጋል። በጣም እኮ እንዴት አንዳንዶች እንደሚያስቡ እግዚአብሔር ይወቅ። እንደዚህ እኮ ነው እግዚአብሔር ያደረገው። እንደውም ሊቃውንት ቤተክርስቲያን ምን ይላሉ? አደፍ ጉድፍ የሌለብሽ የሽቱ ዕቃ ሆይ ደስ ይበልሽ ይሏታል በቤታችን ቅድስት ድንግል ማርያምን። የሰማችሁኝ ነው? የሽቱን ዕቃ ይላሉ ሊቃውንቱ ሲተረጉሙ። ፍልሰታ ላይ ሰምታችሁ ከሆነ የተወደደች ቅድስት ድንግል ማርያም መዓዛ ያለው ኢየሱስ ክርስቶስን ይዛ የተገኘችልን የሽቱ ዕቃችን ናት። ኢየሱስ ክርስቶስ ደግሞ ልዩ መዓዛችን የሆነ የሕይወት መዓዛ ይለዋል ቅዱስ ጳውሎስ። መዓዛችን የሆነ ኢየሱስ ክርስቶስ ነው። የሽቱ ዕቃዋ መዓዛው የሚገኝበት ዕቃዋ ደግሞ ቅድስት ድንግል ማርያም ናት። ታዲያችን የሽቱ ዕቃ እንዴት ሆና እንደምትቀመጥ እናንተ ታውቃላችሁ። አመድ ውስጥ ቦርሳ ውስጥ አይደለም ይዛችሁት የምትዞሩት አለ የለም? አለ። ቁም ሳጥን ውስጥ ነው አለ። እንደሱ ማን ዝም ብሎ መሰስ ብሎ ልጆች ይዙታል? እና ምን ይላሉ ሊቃውንት? የሽቱን ዕቃ ጢስ እንዳይተንበት ትቢያ እንዳይበተንበት ቤት ሰፍተው ሰቅለው ያኖሩታል ይላል። እየሰማችሁኝ ነው? ትቢያ እንዳይበተንበት፣ ጢስ እንዳይጤስበት፣ ቆሻሻ እጅፍ እንዳያገኘው ሰፍተው ሰቅለው እንደሚያስቀምጡት ይህቺን የሽቱ ዕቃ ሙዳ የሆነች የተወደደች ቅድስት ድንግል ማርያም
የአዳም በደል መተላለፍ ጢስ እንዳይነካት ሰፍቶ ሰንግሎ አስውቦ ነው ያስቀመጣት። እየሰማችሁኝ ነው ያስቀመጣት። ጥቂት እቺን ቀን ስናስታውስ እነዚህም ነገሮች አብረን እንድናስታውስ የኔታ በጀመሩት ጥቂት ደቂቃ ልቀጥል ብዬ ነው ለማብቂያ። ዛሬ የተወደደች ቅድስት ድንግል ማርያም በየት ነው የተወለደችው? በሊባኖስ ተራራ። ይሄ መጽሐፍ ቅዱስ ላይ አለ አይደለ? መኃልየ መኃልይ ሰሎሞን ምዕራፍ 3 ምን ይላል? እህቴ ሙሽራ ከሊባኖስ ነይ፣ ፀሐይም ሊባኖስ ከሊባኖስ ነይ ይላል። የተወደዳችሁ ኦርቶዶክሳውያን ሊባኖስ የዝግባና የጽድ ሀገር ነው። እየሰማችሁኝ ነው? የዝግባና የጽድ ሀገር ነው። ነይ ከሊባኖስ ብሎ የዘመረላት ታዲያ ማናት ካላችሁ ከተወደደች ከቅድስት ድንግል ማርያም በቀር ሌላ ማናት? ዝግባ ወይም ጽድ አይደለም። ምሳሌውን ግን ላሳያችሁ። የእግዚአብሔር ቃል እንዲህ ይላል፣ ላንብብላችሁ። ምን ይላል? መኃልየ መኃልይ ሰሎሞን ምዕራፍ 3 ቁጥር 9 ላይ ከሊባኖስ ዝግባ ንጉሥ ለራሱ ዙፋን ሰራ ይላል። እየሰማችሁኝ ነው? ዳዊት ለቤተ መንግስቱ፣ ሶሎሞን ለዙፋኑ ያሰሩ የነበረው ከዝግባ የሆነ ዙፋንና ቤተ መንግስት ነበር የሚያሰሩት። ስለዚህ ከሊባኖስ ዝግባ ንጉሥ ለራሱ ዙፋን ሰራ ይላል ሶሎሞንን አንስቶ። ታዲያስ ንጉሥ ኢየሱስ ክርስቶስ ዙፋን የሆነችውን ቅድስት ድንግል ማርያም ማደሪያውን ሊባኖስ የምትባል ተራራ ስር እንድትወለድ ፈቀደ። ንጉሥ ለራሱ ከሊባኖስ ዝግባ ዙፋን እንዳሰራ የኢየሱስ ክርስቶስ ዙፋን ማደሪያው የሆነች ቅድስት ድንግል ማርያም ከሊባኖስ እንድትገኝ አደረገ። ምስጢሩ ይሄ ነው ወገኖቼ። ታዲያ ሊባኖስ ሌላ ምን አለ እንዴ? ደግሞች ሊባኖስ በጣም ደን ጥቅጥቅ ያለ ዝግባና ጥድ የበዛበት ስለሆነ ታላላቅ አራዊት የሚኖሩበት ነበረ እና ምን ይላል? ከአንበሶች ጉድጓድ ከነምሮችም ተራራ ነይ እያለ ደግሞ ይቀጥላል። የተወደዳችሁ ወገኖቼ እስኪ ልጠይቃችሁ፣ አንበሳ ውስጥ የምትኖር ወይም ነምር ጋር የምታድር አንዲት ሴት ትኖራለችን? የለችም፣ ተበልታ ታልቃለች እንጂ። ታዲያ ምንድነው ከአንበሶች ጉድጓድ ከነምሮች ተራራ ነይ እያለ የሚዘምርላት? ለሊባኖስ ጥድና ዝግባ መቼም አይደለም። ሊባኖስ ተራራ ስር ስለተወለደችው ስለ ቅድስት ድንግል ማርያም ካልሆነ ሌላ። ታዲያ ከአንበሶች ጉድጓድ ከነምሮች ተራራ የሚለው ምንድነው ካላችሁ፣ የተወደዳችሁ ወገኖቼ፣ አንበሳ በምድር ላይ ኃያል ነው። ነምር ደግሞ ከፍ ብሎ በሰማይ ላይ በአየር ላይ ኃያል ነው። አንበሳ በምድር ላይ ይደቁሳል። ነብር ደግሞ ከፍ ብሎ ዛፍ ላይ ወጥቶ በአየር ላይ ያሉትን ይመታል። እና ምንድነው ይሄ ካላችሁ፣ ከምድራውያን ነገስታት ወገን ከዳዊት ወገን ከካህናት ወገን ይወላችሁ ነገስታት በምድር ካህናትስ በምድርም በሰማይም ባለስልጣን ናቸው። እውነት አሰብ በምድር ያሰራችሁት በሰማይ የታሰረ ነው ይላል አይልም? እንደ ነብር ካህናት፣ እንደ አንበሳ ነገስታት ይተረጎማሉ። ስለዚህ ከነገስታትና ከካህናት ወገን ይሆንሽው አንቺ ሆይ ከሊባኖስ ለንጉሱ ለኢየሱስ ክርስቶስ ዙፋን እንድትሆኚ ምን በይ ነይ። ይህንን በቅጥነተ ህሊና ኦርቶዶክሳዊ ካልሆነ ምን ብሎ ሊተረጉሞ ይችላል? ሶሎሞን ያወጣቸው ያገባቸው ለነበሩ ለሆኑ ቆንጆ ሴቶች የተጠቀሰ ነገር ነው ብለው ሲሉ እንሰማለን። አይደለም። ለሰሎሞን ቆነጃጅት የተጠቀሰ ቃል አይደለም። እንግዲህ ያውስ ከነብርና ከአንበሳ ጋር ልትኖር ነው እንጂ ሴት። ይሄንንም ተውት። የኔ ሆይ ሁለመናሽ ውብ ነው ነውርም የለብሽም ብሎ ሊዘምርላት ይችላል። ከነዚህ ሴቶች አንዳንዷን በነውር የተሞሉ ናቸው። ወንድ ያወቁ ወንድ የለመዱ
ከሆኑ እንዴት አድርገው የታተሙ ፈሳሾች ሊሆኑ ይችላሉ? እየሰማችሁኝ ነው? የተዘመረው ለቅድስት ድንግል ማርያም ነው። ከሊባኖስ ነይ ሊባኖስ ተወልዳለች፣ ከአንበሶች ጉድጓድ ከነምሮችም ተራራት ነይ እሷ ናት። ከንጉሱ ከዳዊት ከካህኑም ከአሮን ወገን የሆነች እሷ ናት። ታዲያ ሌላ ማን አለ ወገኖች? ይኸውላችሁ እንዲህ ያለውን የእመቤታችንን ቀን ደስ ሊለን በዓል እናደርግ ይገባል። የመጨረሻው ነገር የሱ ነው። አንዳንዶች እንደ ተራ ነገር ይቆጥሩታል ወገኖች። በዓል ማድረግ ማለት ደስታ ማድረግ ነው። እውነት አሰብ እንደሱ ነው ትርጉሙ። ግዕዙ የሚተረጉመው ይሄንን ነው። መጽሐፍ ቅዱስ እንኳን አይደለም በተወደደች በእመቤታችን በቅድስት ድንግል ማርያም ልደት ቀርቶ በመጥምቀ መለኮት ቅዱስ ዮሐንስም ተነግሮለታል። በመወለዱም ብዙዎች ምን ይላቸዋል? በመወለዱም ብዙዎች ደስ ይላቸዋል። አጥማቂው ወላጁ ለሆነች እናቱ ለሆነች ለተንከራተተች በሷም እንደምን ደስ አይለንም? እውነት አሰብ በመወለዷ ደስ ይለናል። አንድ ሰው እንኳን በመወለዱ ልደት ማክበርን የዓለም ልማድ ያደረገ ይህችን የመሰለች ለድህነታችን ምክንያት የሆነች ቅድስት ድንግል ማርያም ስለተወለደች አኩርፈን እንድንወል ይፈልጋሉ? አይደለም። እንዘምራለን፣ በዓል እናደርጋለን። ይሄንን አንድ ማስረጃ ብቻ ሰጥቻችሁ አበቃለሁ። እየሰማችሁኝ ነው? አዎ፣ ዛሬ ፀሐይ ኢየሱስ ክርስቶስ የወጣባት ሰማይ የተዘረጋችበት ቀን ነው። ሽቱ የሆነ ኢየሱስ ክርስቶስ መዓዛ ያገኘንባት ፈርከሊሳይ የተባለች አባ ጊዮርጊስ እንደጠቀሳት መዓዛ ሙዳይ ድንግል ማርያም የተገኘችባት ናት። እቺ ቀን ልዩ ቀን ናት። ለዚህ ነው እውነተኛው ኦርቶዶክሳዊት ቤተክርስቲያን ይህችን ቀን ስታስባት የምትኖረው። በመጽሐፍ ቅዱስ ላይ አንድ በዓል ይከበር እንደነበረ መጽሐፍ ቅዱስ ይጠቁመናል። የዮሐንስ ወንጌል ምዕራፍ 10 ቁጥር 22ን ስታነቡ የመቅደስ መታደስ በዓል ነበር ይላል። የምን በዓል? የመቅደሱ መታደስ በዓል ነበር ይላል። ልብ በሉ፣ በኦሪት የእግዚአብሔር የመቅደሱ መታደስ በዓል ይከበር ነበረ። ታዲያስ ይህቺ ቀን የኢየሱስ ክርስቶስ የመቅደሱ ዙፋን የተሰራችበት ቀን ናት። በዓል ይሆናል አይሆንም? ላነሰው በረድኤት ለሚገኝበት መቅደስ የመታደስ በዓል ተደርጎ ይከበር ከነበረ ለእውነተኛዋ መቅደሱ በዓል አድርገን እናከብራለን። ምንም ሌላ ውስብስብ ነገር የለውም። የቀርጤሱ ቅዱስ እንድርያስ የተባለ አባት እንዲህ ይላል። ይህንን ቃል አንብቤ ያበቃለሁ። ይህ በዓል ዛሬ የምናከብረው የእመቤታችን የቅድስት ድንግል ማርያም የልደት በዓል፣ ይህ በዓል በሐዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲሱ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህንም ቀን ደስታ ይካፈላል። ይህ መቅደሱን የሰራበት ዕለት ነው። ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው። ስለዚህ እንዘምራለን ይላል። ለዚህ ነው ይህንን ዕለት የምናከብረው። ይህንን ዕለት ስናከብር አንዳንዶች እንደሚሉትና እንደሚያደርጉት እንደሱ አይደለም ቤተ ክርስቲያን የምታከብረው። ክርስቲያኖች ልክ እንደዚህ ነው የሚከበረው። ቤታችሁም ስትሄዱ ጸሎት ጸልያችሁ፣ እያንዳንዱ ትርጉምና ምስጢር አለው። ሰዓት ስለሌለኝ አልሄድበት። የእመቤታችንን የቅድስት ድንግል ማርያምን በረከት ለማግኘት የምናከብረው በዓል ብቻ ነው። በሌላ የሚተረጉመው ሴጣን ሊኖር ይችላል። እሱን ቀስ እያል እያስተማር ማስተው ይገባል እንጂ በዓላችን መቅደሱ የታነጸበት በዓል ነው። የእግዚአብሔር ማደሪያ ዙፋን የተሰራበት በዓል ነው። የተዘረጋች ሰማይ የወጣችበት በዓል ነው። የመድኃኒታችን ነገር የጀመረበት በዓል ነው። ወደ ሕይወት ዛፍ መንገድ ጉዞ የተጀመረበት በዓል ነው። ለዚህ በዓል ያበቃን እግዚአብሔር ይክበር ይመስገን። በሃይማኖት በምግባር ያጽናን። ከእመቤታችን በረከት ረድኤት ያሳትፈን። አሜን።